በጣም በርካታ ዜናዎች ጉዳዮች አሉ። በተለይ በዚህ በአፋብን በሚያደርጋቸው ወታደራዊ እንቅስቃሴዎች ጋር ተያይዞ እንደዚሁ በርካታ ምርኮኞች ዛሬም እንደዚሁ እንደተለመደው እጅ ሲሰጡ ነው የዋሉት። ትናንትና እንግዲህ እንደ አካባቢ ላይ በርካታ ልጅ ኢያሱ ክፍለ ጦርን የተቀላቀሉ 25 ወታደሮቹን ይዞ ወደ ልጅ ኢያሱ ክፍለ ጦር የተቀላቀለ አንድ የጦር አመራር መኖሩን ትላንትና ዘግበን ነበረ። ዛሬም በተመሳሳይ በርካታ ሰዎች ከዛው ክፍለ ጦር ወጥተው ወደ ተመሳሳይ በምስራቅ አማራ የሚገኙ የተለያዩ ክፍለ ጦሮችን እየተቀላቀሉ ነው ያሉት። ይሄ በመጠነ ሰፊ የወታደራዊ ዲፌክሽን ልንለው እንችላለን። ሰፊ ከአንድ ቦታ ወደ ሌላ ቦታ የሚደረግ እንቅስቃሴ ነው። እንደው ዝም ብሎ ከእጅ ሰጡ ወይንም ደግሞ እንደዚህ ገቡ የሚባል አይደለም። ትላንት እንዳልነው በጣም በርካታ ኃይል ከአንደኛው በተለይ ካገዛዙ ኃይል እየወጣ ወደ ፋኖ እየተቀላቀለ ነው ያለው። ከዚህ በፊት እንግዲህ በጣም ሰሞኑን በስፋት ሲሰራ የነበረው የዚህ የምህረት አዋጁን ተከትሎ በስፋት ይገባ የነበረው አድማ ብተናና ሚሊሻ ነው። አሁን ግን ሙሉ ለሙሉ የምንመለከተው የመከላከያ በተለይ መከላከያ የሚባለው ምስራቅ አማራ ላይ የሚንቀሳቀሰው ኃይል በጣም በስፋት እየተናደ ከበርካታ ክፍለ ጦሮች የአማራ ፋኖ ብሔራዊ ንቅናቄን እየተቀላቀለ ነው ያለው። ከዚህ ጋር የተያያዘ በጣም ሰፊ መረጃ ነው ዛሬ ስንቀበል የዋለው። በጣም በርካታ ክፍለ ጦሮችን ከተለያየ ቦታ ላይ በጣም በርካታ ኃይሎች በቡድን እየተደራጁ እየወጡ ወደ ፋኖ እየሄዱ ነው ያሉት። ይሄ ነገር የተለየ ክሪቲካል ሪሰርች የሚፈልግ ነው በእኔ እውነት ለመናገር። ዋይ ናው ለምንድን ነው በዚህ ደረጃ እየተናደ ያለው ያገዛዙ ኃይል የሚለውን አይ ቲንክ መሰረታዊ ጥያቄ መመለስ የምንችል ይመስለኛል። እሱ ላይ የተወሰኑ ሀሳብና አስተያየቶችን እናክላለን። ከዛ ውጪ በወለጋ ያለው ወገኖቻችን እልቂት ሰቆቃ በጣም ተጠናክሮ ቀጥሏል። ሙሉ ለሙሉ የዘር ማጥፋት ውድመት በሚባል ደረጃ ነው እየተሰራ ያለው። በጣም በሰፊ ስኬል ነው። አዲስ ነገር አይደለም። አይ ቲንክ ለብዙዎቻችሁ እንደጋግመን ስንነግራችሁ አማራን በተመለከተ ወለጋ ላይ እየደረሰ ያለውን ነገር አሁን ለየት የሚያደርገው ነገር ምንድነው? መጠነ ሰፊ ሆኖ በተለያዩ አካባቢዎች በተለያዩ ወረዳዎች ላይም ጭምር በአገዛዙ የታገዙ ኃይሎች ሙሉ ንጹሃንንም ቀበሌዎችንም ከተሞችንም ሙሉ የማውደም እንቅስቃሴ ነው እየተጀመረ ያለው። ለምን ይሄ እየተደረገ እንዳለ በደንብ ይገባኛል። እኔ ሌሎቻችሁም ትረዱታላችሁ ብዬ ተስፋ አደርጋለሁ። ራሱን ለማዳን ህዝቡ ከፍተኛ ጥረት እያደረገ ነው። ከፍተኛ መከላከል እያደረገ ነው። የቻለው ወደ ጫካ እየተሰደደ ራሱን ለመከላከል ለማዳን ጥረት ያደርጋል። ፋኖ በሚንቀሳቀስባቸው አካባቢዎች ላይ እንደዚሁ ከባድ ውጊያ ይደረጋል። በሌላ አካባቢ ግን ንጹሃን ያሉባቸው አካባቢዎች ላይ ሙሉ ለሙሉ ያገዛዙ ኃይል፣ የክልሉ ልዩ ኃይል፣ የክልሉ ጸጥታ እና የተለያዩ ይሄ ገዳ ኮማንዶ ምናምን የሚባሉ በርካታ አደረጃጀቶች ናቸው እንደምታውቁት ክልሉ ላይ ያሉት። እነሱ ሁሉ ተባብረው ነው ህዝቡን እያጠቁ ያሉት። ኦልሞስት ሲቪል ዋር የሚባል አይነት ሁኔታ ነው ያለው። ልዩነቱ ምንድነው? በሲቪል ዋር ውስጥ አንደኛው ኃይል ራሱን ለመከላከል ጥረት ያደርጋል፣ ሌላኛው ኃይል ሲያጠቃው ማለት ነው። በዚህ ሁኔታ ውስጥ ግን አንደኛው ሌላው የሚከላከልበት አይደለም። ሙሉ ለሙሉ ያገዛዙ ኃይል ንጹሃን አማራዎችን በየአካባቢው እንደ እንስሳ እያደነ ማለት ነው። በደቦ ነው እንደውም የሚታደነው። በዚህ ጋር አለፈ አማራ ነው እየተባለ አይነት አደን ነው እያደረገ ያለው። ይሄ በተደጋጋሚ ስንናገር እንደነበረው ይሄ አገዛዝ የሚወስዳቸው ስቴፖች አሉ። እየተሸነፈ በሄደ ቁጥር መሀል ላይ እየፈረሰ በሄደ ቁጥር ወደ ምን አይነት እንቅስቃሴ ውስጥ ይገባል የሚለውን በተደጋጋሚ ስናነሳ ስለነበረ ለእኔ አዲስ ነገር አይደለም። ምን ጠብቀው የነበረ ነገር ነው ህብረተሰቡ ራሱን እንዲከላከል። ምክንያቱም አማራው ሊገነዘበው የሚገባውን ነገር በኋላ ላይ ምናልባት ይሄንን ጉዳይ ሳነሳ በስፋት አነሳለሁ። ይሄን አገዛዝና ከዚህ አገዛዝ ጋር ባለን መስተጋብር መካከል ባለን ግንኙነት ህብረተሰቡ ይሄንን አገዛዝ ሲያይ ምንድነው ሊረዳ ሊገነዘብ የሚገባው የሚለውን ነገር በደንብ ማንሳት ያለብን ይመስለኛል ዛሬ። ሌላው የአሳዛኝ የሆኑ ጥቃቶች እንደዚሁ ተፈጽመዋል ንጹሃን ላይ። በተለይ በደቡብ ወሎ ለጋሂዳ ወረዳ ላይ 03 ቀበሌ ላይ የምትገኘው አትሮስ ማርያም ቤተክርስቲያን እንደምታውቋት ጥንታዊ ቤተክርስቲያን ነች። እቺ ቤተክርስቲያን በ14ኛው ክፍለ ዘመን የተሰራች ቤተክርስቲያን ነች እና አጸደ ባደ ማርያም አጽም የሚገኝባት፣ በጣም በርካታ ነገስታት ያረፉባት፣ በጣም በርካታ የውጭ ሀገር ጎብኚዎችም በተለያየ ጊዜ ይሄዱ የነበሩ ክሮኒክለርስ ትራቨለርስ የሚባሉ እነዚህ በተለያየ ጊዜ ለታሪክም ለምርምርም ለማጥናትም ሄደው እዛው በተለያየ ምክንያት የሚያርፉ ሰዎችም የተቀበሩበት ሰፊ ታሪካዊም መንፈሳዊም ስፍራነቱ የጎላ እጅግ በታሪክ ውስጥ ደማቅ ሚና ያላት ቤተክርስቲያን ነች።
የዚህ ቤተክርስቲያን ላይ ከባድ መሳሪያ ድብደባ ተፈጽሟል። አገልጋዮቹም ወደ 21 የሚጠጉ የቤተክርስቲያኑ አገልጋዮች 26 የሚጠጉ በአጠቃላይ 21 የሚጠጉት ከፍተኛ አካል ጉዳት ያስተናገዱ ናቸው። ወደ 5 የሚጠጉት ደግሞ ሙሉ ለሙሉ ህይወታቸውን ያጡ ናቸው ወይንም ደግሞ መስዋዕት የሆኑ ናቸው። እንግዲህ በአርሲ ብቻ አይደለም የክርስቲያኖች ግድያ፣ በተለያየ ቦታ ላይ የክርስቲያኖች ግድያ ቀጥሏል። ሌላው የሙስሊሞች ግድያም እንደዚሁ የኡስታዝ መሐመድ ዘይኑን በጎንደር እንደዚሁ ገድሏል አገዛዙ። ይሄንንም ግድያ ለምን እንደፈጸመ በደንብ ይገባናል፣ የአማራም ህዝብ ይረዳዋል ብዬ ተስፋ አደርጋለሁ። በተለይ ደግሞ ህዝበ ሙስሊሙ የአማራ ሙስሊሞች ወንድሞች ልታውቁት የሚገባ ነገር አለ። በተለይ በአማራ ክልል የሚሰራውን ነገር በተመለከተ በአርሲ የሚገደለውን የክርስቲያኖች ግድያ ማድበስበስ ሲፈለግ ምን ማድረግ እንደሚፈለግ ይሄንንም በተመለከተ ምን ነግራችሁ ነገር አለ። ከዚህ ጋር በተያያዘ ደቡብ ዕዝን የሚመራው የዚህ ጀነራል ሰለሞን ይተፋ የሚመራው ጦር ሙሉ ለሙሉ እየፈረሰ ነው ማለት ይቻላል። እሱንም አነሳለሁ። በዚህ ረገድ ሰፊ መረጃ ነው ስናሰባስብ የነበረው። በጣም 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 ደቡብ ዕዝ ለምንድን ነው እስከዛሬም ሳይፈርስ የቆየው የሚለውን አሁን ላይ በደንብ መረጃ ልናደርሳችሁ እንችላለን። እስከዛሬ ድረስ ደቡብ ዕዝ በሚንቀሳቀስባቸው አካባቢዎች ለመፍረስ የሚያመች አካባቢ አልነበረም። በተለይ አማራ ተወላጆች በስፋት የአማራ እና ሌሎችም እንደዚሁ የደቡብ ተወላጆች በስፋት የሚገኙበት ነው የደቡብ ዕዝ። ግን ይሄ ዕዝ ተልኮ የነበረው በተለያዩ አካባቢዎች ላይ ነው። ወደ አማራ ክልል ወደ ሰሜን ለመምጣት እድል አላገኘም ነበር። ከቅርብ ጊዜ ወዲህ ግን በምስራቅም አሁንም በጎንደር የቀሪው ክፍል እየተሰማራ ነው ያለው። ለረጅም ጊዜ በደቡብ በተለያዩ አካባቢዎች ላይ እንዲዘምቱ ይደረጉ የነበሩ የአማራ ልጆች ቬሪ ኮንሺየስ የሆኑ ምን በህዝባቸው ላይ እንደሚደርስ የሚያውቁ መከላከያ ውስጥ ሲቀላቀሉ ለምን እንደተከላከሉ የሚያውቁ በአማራ ህዝብ ላይ እየደረሰ ያለውን ጥፋት መከላከያ ውስጥ ምን እንደሚሰራ ድርጅቱ ምን አይነት ድርጅት እንደሆነ በቂ ግንዛቤ ያላቸው ልጆች ናቸው በዚህ ተቋሞች ውስጥ የነበሩት። ወደ አማራ ክልል ሲመጡ ተናግሬ ነበር። እነዚህ ልጆች ሌላ አካባቢ ላይ የነበሩ ልጆች ወደ አማራ ክልል በተንቀሳቀሱ ቁጥር ወደ አማራ ከህዝባቸው ከወገናቸው ጋር የመቀላቀል እድል ያገኛሉ የሚል ነገር አንስተን ነበር። ከዚህ በፊትም በስፋት ከነዚህ ዕዞች በተለይ በቅርብ ጊዜ ወደ አማራ ክልል እንዲቀሳቀሱ የተደረገው ኃይል በከፍተኛ ደረጃ እየከዳ ከወገኖቹ ጋር እየተቀላቀለ ነው ያለው። unlike any other days in the past ከዚህ በፊት ከምናቀው በተለየ መንገድ ስኬሉም መጠኑም በጣም በተለየ መንገድ አዚፍ ወደዛ ክልል ለመምጣት ይሄንን ጊዜ ኦፖርቹኒቲውን ናምን ሲጠብቁ እንደነበረ ለረጅም ጊዜ ሲዘጋጁ እንደነበረ የሚያስመስል ነገር ነው እየተመለከትኩ ያለው። ስለዚህ እሱንም በተመለከተ ሐሳብ ወደ እናንተ እናደርሳለን። ሱዳንን በተመለከተ በሱዳን ኃይሎች በኩል በተለይ በሱዳን መንግስት በኩል እየተደረገ ያለውን ዝግጅት በተመለከተ ሰፊ መረጃ ላጋራችሁ እችላለሁ። ሌላ ፍሮንት ከአብይ አህመድ ጋር ሌላ ኢንተርናሽናል ጦርነት ውስጥ ኢትዮጵያ ልትገባ የምትችልበት እድል ከምን ጊዜውም በላይ ጨመረ ነው። ባለኝ መረጃ መሰረት ሱዳኖች ሙሉ ለሙሉ ለአርኤስኤፍ የሚደርሰውን የጦር መሳሪያ አቅርቦት በተመለከተ ይህንን የማስቆም ግዴታ አለብን ወደሚል አይነት ግንዛቤ ውስጥ ገብተዋል። it's really sad ይሄ አገዛዝ በቀጥታ ሀገሪቱን ወደ ዓለም አቀፋዊ ጦርነት ወደ እንደዚህ አይነት አስከፊ ጦርነት ውስጥ ድረግ እያደረገ ነው ያለው። በተደጋጋሚ ተናግረናል። አሁንም ለአርኤስኤፍ ቢያደርጋቸው በቅርብ ጊዜ በተለይ ያደረጋቸው እንቅስቃሴዎች በጣም በከፍተኛ ደረጃ በሱዳናውያን ዘንድ ቁጣን የፈጠሩ ከቁጣም አልፎ በቀጥታ ወታደራዊ ጥቃትን ለመሰንዘር የሚያስችል ዝግጅት እንዲያደርጉ ራሳቸውን ወደ እንደዛ አይነት ሁኔታ ውስጥ እንዲያስገቡ ያስገደደ መሆኑን ነው የደረሰን መረጃ የሚያመለክተው። እሱም በተመለከተም ተጨማሪ መረጃ ወደ እናንተ ለማድረስ ጥረት አደርጋለሁ። ትላንት ከስቱዲዮ ከወጣን በኋላ ኦኤልኤ እንደዚሁ አምነስቲ ኢንተርናሽናል ያወጣውን መግለጫ ተከትሎ ምላሽ ሰጥቷል። ያንንም ምላሽ በተመለከተ የራሴ ሪፍሌክሽን በተወሰነ መንገድ አክልበታለሁ። ስለዚህ እስከ ፍጻሜያችን ድረስ ከኔ ጋር አብረን ቆይታ እናደርጋለን። የተወደዳችሁ እስከ ፍጻሜያችን ድረስ አብራችን እንድትቆዩም በአክብሮት እጋብዛለሁ። ከዛ በኋላ እንግዲህ እነዚህን ሳጠናቅቅ ነው በቀጥታ ወደ እናንተ ፕሮግራም የማልፈው የሚሆነው። ዛሬ እንግዲህ የወታደራዊ እንቅስቃሴዎችን በተመለከተ በርካታ አካባቢዎች ላይ በባህር ዳር አቅራቢያ እንግዲህ ትልቁ እንግዲህ ድል የተመዘገበው አማሪት የምትባል ቦታ ላይ ነው። አማሪት ሜጫ ላይ በጣም በርካታ ያገዛዙ ኃይል የተደመሰሰበት ከፍተኛ ያገዛዙ ሰራዊት እንደዚሁ የተማረከበት ከፍተኛ የጦር መሳሪያም እንደዚሁ በአትነት የተያዘበት ነው። በውጊያ ደረጃ ሌሎች አካባቢዎችም በሸዋም በምስራቅም በምዕራብም በደቡብም በሰሜንም ውጊያዎች ሲደረጉ ነው የከረሙት።
የተለያዩ እንቅስቃሴዎች እንዳሉ መለከታለሁ በተለይ በሰሜን አካባቢ ያለውን እንቅስቃሴ በተመለከተ ያገዛዙንም አቋም በተመለከተ እንደዚሁ እንግዲህ በስፋት ወደ 160 ሺህ የሚጠጋ ጦር ወደ ሰሜን አንቀሳቅሶ እንደነበረ መረጃ ነበራችሁ መስል ፍሌክሲንግ የምንለው አይነት እንቅስቃሴ ነበር የማስፈራራት አይነት ፍላጎት የነበረው ማለት ነው እዛ አካባቢ ላይ ከሄደ በኋላ ግን የፈለጋቸው ነገሮች አስረስ እንዳለው እዛ አካባቢ ላይ ከሄደ በኋላ ጦርነቱ ሊጀመር ነው የሚል ከፍተኛ ስጋት በዓለም አቀፉ ማህበረሰብ ዘንድ እንዲፈጠርና ሙሉ ለሙሉ አቅማቸውን በተለይ አፍሪካ ህብረት የአውሮፓ ህብረት ሌሎችም አሜሪካን ጨምሮ በርካታ ኃይሎች ይሄ አገዛዝ እንዲያደራድሩት ተጽዕኖ ውስጥ ይገባሉ የሚል እምነት ነበረው ከዛ ጋር ተያይዞ በነገራችን ላይ ይሄንን ወታደራዊ እንቅስቃሴ በጀመረ ማግስት የእስራኤል እንደዚሁም ሌሎች አምባሳደሮች በተለይ ፈረንሳይ አምባሳደር ሙከራ አድርገዋል ጥረት አድርገዋል ለማደራደር ለማቀራረብ ሙከራ ያደረጉበት ሁኔታ እንደነበረ ይታወቃል እነዛ ነገሮች ግን ውጤት አላመጡ የሚፈልገው ነገር አልመጣም ከዛ ውጪ ሌሎች እንግዲህ በአምባሳደሮቹ በኩል የተደረገው ነገር ምንም ውጤት እንዳላመጣ ሲያቅ በኋላ ላይ የራሱን እርምጃዎች ነው መውሰድ የጀመረው ፖለቲካዊና ኢኮኖሚያዊ ሌሎችም ማህበራዊ ጉዳዮችን እና ፖለቲካዊ ተጽዕኖዎችን ማሳረፍ ጀመረ በተለይ በትግራይም በኤርትራ ላይም ያለው የፕሮፓጋንዳ ዘመቻው በጣም በከፍተኛ ደረጃ ተጠናክሮ ነው የቀጠለው አሁን በጣም ብላንተንትሊ በስቴት ሚዲያ በአደባባይ የሚሰራ ስራ ሆኖ ተመለከቱታላችሁ ያ ብቻ አይደለም ሁኔታው በጣም በፍጥነት ተቀያየረ ምንድነው የተቀየረው ነገር የአማራ ክልል ኃይል እንቅስቃሴ ፈጽሞ እንደታሰበው አይደለም ይሆነው ኦኬ ከዚህ በፊት አማራውና የአማራው ፋኖ በየአካባቢው ውጊያ ያደርጋል በየአካባቢው በተዋጋ ቁጥር ድል ያስመዘግባል ከተሞችን ወረዳዎችን የዞን ከተሞችን ይቆጣጠራል የፈለገበት ቦታ ገብቶ የፈለገውን ኦፕሬሽን ሰርቶ ይወጣል አገዛዙ ይሄንን አውቆ ከፋኖ ጋር ባለው ኢንጌጅመንት በሄደ ቦታ ራሱን ሰብስቦ ንጹሃንን እያማረረ የተለያዩ ፓራሚሊታሪ አደረጃጀቶችን እየፈጠረ ለነሱ ተልኮ እየሰጠ ከዛ ውጪ ባለው እንቅስቃሴ ግን ለመንቀሳቀስ ሲሞክር ሚሊሻና አድማ ብተናን ከፊት እያሰለፈ የሆነች ቦታ ላይ ደርሶ ተመልሶ ወደ ካምፑ የሚመለስበት ሁኔታ ሁሌም ትራያል ነው የሚያደርገው ወደ ፋኖች ጋር ይሄዳል የፋኖችን አቅም ይለካል ሲመታ ይመለሳል የሚሰዋውን ይሰዋና ተመልሶ ይገባል እንደዛ አይነት እንቅስቃሴ ነበር ሲያደርግ የነበረው በተወሰነ መንገድ እንግዲህ ወደ ሰሜን የሚደረገው ግምገማ የነበራቸው ሙሉ ለሙሉ ጦርነቱን በተለይ በዩናይትድ አረብ ኤሚሬት በሰጠው ዋስትና በሰሜን የሚጀምረውን ጦርነት ለመጀመር በፉል አቅም ወደዛ ለመንቀሳቀስና ክልሎች ላይ ያለውን በተለይ በአማራና በኦሮሚያ ያለውን ደግሞ በክልሉ ያሉ የጸጥታ አደረጃጀቶች እሱን ለመቆጣጠር የተደረገ ፍላጎት ነበር የነበረው ያ እንቅስቃሴ ከተደረገ በኋላ በጣም በርካታ ኃይል ወደዛ ከወሰዱ በኋላ አማራ ክልል ላይ የተደረጉት ዘመቻዎች በፋኖች በኩል ኮምፕሊትሊ ያልታሰበ ኮምፕሊትሊ ያልተጠበቀ በኤርትራ ላይ በሌላ አቅጣጫ ይጀምራል ተብሎ ከዚህ በፊት ይነገሩ የነበሩ ጦርነቶችን አስቀርተናል ይል ነበር ፋኖ በተደጋጋሚ ሰምታችሁ ከሆነ በርካታ ቀጠናዊ ጦርነቶችን አስቀርተናል እኛ በመናደርገው ተጋድሎ ቀጠናው ላይ ሊጀመሩ የሚችሉ በሶማሊያ በጅቡቲ ላይ በኤርትራ ላይ ሱዳንንም ጨምሮ በበርካታ ሀገራት ላይ ሊደረግ ይችል ነበር ሊቃጣ ይችል ነበር በርካታ ጦርነቶችን አስቀርተናል ይያለፋሉ በተደጋጋሚ የምስራቅ አፍሪካን በርደን ተሸክሟል አማራ ይላል ብዙ ጊዜ ያስረስ እንደውም በአፍሪካ ትልቁን በአፍሪካ ውስጥ አለ የሚባለው እንግዲህ ፕሮባብሊ በአፍሪካ አራተኛ አምስተኛ ነው ወታደራዊ አቅሙ የኢትዮጵያ መከላከያ ተብሎ የሚጠራው ያው አሁን ያለበትን ሁኔታ ነው ብዙዎቻችሁ የምታውቁትም ቢሆን ቢያንስ በአፍሪካ ደረጃ ያለው ወታደራዊ ራንክን ነው ማወራላችሁ በተጨባጭ ያለውን ኦብጀክቲቭ የሆነውን ልኬት አይደለም ማወራው ይሄንን ኃይል ሙሉ አቅሙን ያየር አቅሙን ሌሎችም ሃርድና ሶፍት ፓወሩን አስተባብሮ ነው አማራ ላይ ዘመተው ይሄንን ሁሉ ውጊያ ያደረገ በአፍሪካ ውስጥ ትልቁን ጦርነት ያደረግን ነው ይላል አስረስ ብዙ ሰዎች እንደው ቀለል አድርጋችሁ ተመለከቱታላችሁ እንጂ በጣም በስፋት የሚደረግ በእያንዳንዱ ቀበሌና ጎጥ ውስጥ በየለቱ ውጊያ የሚደረግበት ሁኔታ ነው ያለው በአማራ ክልል ሚኒንግ ምናልባትም በታሪኩ አማራም እንደ ህዝብ ኢትዮጵያም ምናልባት በታሪኳ እያደረገች ያለው ከራሷ ጋር የምታደርገው ከራሷ ህዝብ ጋር የምታደርገው ሰፊ መጠነ ሰፊ ጦርነት ብላችሁ ልትወስዱት የምትችሉት ነው በአማራ ክልል እየተደረገ ያለው ጦርነት